ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ፣ አዲስ የሆናችሁ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑ፣ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን ከሰሞኑን እንግዲህ ይሄ የውድድር ዓመት ከመጀመሩም በፊት በቅድመ የውድድር ጊዜ ዝግጅት፣ በዝውውርም ወቅት እንዲሁም ውድድሮች ከጀመሩም በኋላ የዓለም ሚዲያ በተለይ የእንግሊዝ ሚዲያ ትኩረቱ በአጠቃላይ በመርሲሳይዱ ክለብ ሊቨርፑል ዙሪያ ሆኗል። ሲያሸንፉ ስለ ድሉ የሚብራራበት መንገድ፣ ሲሸነፉ ስለ ሽንፈታቸው የሚሰጠው ከቨር፣ አሁን ደግሞ ከነዚህ ጉዳዮች አልፈው ሽንፈት ከጋዜጣዊ መግለጫ ካለፉት ታሪክ ጋር በማገናኘት የተለያዩ እውነታዎችን እያገላበጡ ወቅታዊ በሊቨርፑል ዙሪያ ስላለው ድባብ የተለያዩ ጉዳዮችን ይጽፋሉ። እኛም ካለፈው ጊዜ በማስታወስ እንደምታውቁት አድማጮች እያንዳንዱ ያለፉትን ጊዜያት ሊቨርፑል ያሳለፈበት መንገድ፣ የቡድን ግንባታ፣ የነበረው አይደንቲቲ፣ የክለቡ የማሸነፊያ መንገድ፣ በርካታ ጉዳዮች ይነሳሉ። ነገር ግን ከሁሉም በላይ በሊቨርፑል ቤት የሚታመኑ ትላልቅ እውነታዎች አሉ። ይሄ ቡድን ወድቆ መነሳትን እንደሚችል፣ አንዳንድ ጠንካራ ጉዳዮች ሲመጡ የመሻገሩ አቅም፣ የተለያዩ ጉዳዮች በየጊዜው ፈተና ሲመጣ ክለቡ የሚሻገርበት መንገድ፣ እነዛን ፈተናዎች ከተሻገረ በኋላ ደግሞ የሚሰጠው ምላሽ፣ በርካታ ጉዳዮች አሉ። ሽግግር ግን የክለብን ሂደት እንዲያራዝምም ሽግግሩ እንዲረዝም ሽግግሩም እንዲያጥር የሚያደርጉ ወሳኝ ጉዳዮች አሉ። ሽግግርን እንዲረዝም ከሚያደርጉ ጉዳዮች መካከል ቡድኑ የተገነባበት አይደንቲቲ ለመቀየር የሚደረገው የታክቲካል ቅኝትና ይሄ የቡድን አይደንቲቲ በአዲስ መልክ የማላበስ ጉዳይ ሂደትን ያራዝማል። ነገር ግን አንዳንድ አሰልጣኞች ባላቸው ብልሃት፣ ባላቸው አቅም፣ እግር ኳስን የመረዳታቸው መጠን ከፍ ያለ አሰልጣኞች ሽግግርን ወደ ራሳቸው ቅኝት ለማምጣት አንዳንዴ የሚያምኑበትንም ሲስተም ትተው ወደ ክለቡ የተመሰረተበትም አይደንቲቲ ተቀይረው በዛ በያዘው አይደንቲቲ ውስጥ ያስቀጥላሉ እና በሂደት ወደ ራሳቸው የጨዋታ ሲስተም ለማምጣት ትራንዚሽኑን ዝግ ባለ መንገድ ከዛ ከውጤት ሪትም ሳይወጣ ረጋና በሰከነ መልኩ ሽግግሩን ያደርጋሉ። ነገር ግን ፈጣን የሆነ ውሳኔ ለመወሰን አይቻኮሉም። ከነዚህ ጉዳዮች መካከል አንዱ ደግሞ የሊቨርፑል አስተዳዳሪዎች ያደረጉት ውሳኔ አምና በብልሃት ድንቅ በሆነ እይታ፣ ድንቅ በሆነ የስራ አመራር፣ የዘመናዊን እግር ኳስ የመረዳታቸው አቅምና በእንግሊዝ እግር ኳስ ረጅም ጊዜ መስራታቸው የሰጣቸው ከፍተኛ ልምድን ያካበቱትን ልምድ ከግምት ውስጥ በማስገባት ስራቸው ላይ ስላላቸው አቋምና ጥንካሬ በስፋት አንስተን ስንወያይ ነበር። እነዚህ ጉዳዮች ደግሞ በአጠቃላይ ቻሌንጁን፣ ሽግግሩን ዝግ ባለ መልኩ ያውን በስኬት ሊቨርፑልን ወደ ላቀ ደረጃ አሻግረው የዘንድሮ የውድድር ዓመት የተሻገረውን ቡድን በደንብ መጠገን፣ በደንብ ማገዝ፣ ይህም ቡድን በአዲስ ስፕሪት፣ በአዲስ የአሸናፊነት፣ በአዲስ ጉልበት፣ በአዲስ ኃይል፣ በአዲስ መንፈስና ለሌሎች ክለቦች ሊያስደነግጥ የሚችል ሳይኮሎጂካሊ የሊቨርፑልን ዶሚኔት የማድረግ አቅምን አውጥቶ ማሳየትን ጭምር የተጠቀሙበት ሲስተም ነበር። ሳመር የዝውውር መስኮት ያ ከ16 ወር በፊት የተሰጋው ጉዳይ አሁን ላይ ሲመጣ ሁለት ጉዳዮችን ይዞ ነው። ያ የነበረው ጤናማ ሽግግር እንዴት አሁን ላይ ችግር ሊፈጠርበት ቻለ? እሺ እነዚህ ችግሮች ደግሞ ለምንድነው አፋጣኝ ምላሽ ያልተሰጧቸው? እሺ እነዚህ ችግሮች ከቀጠሉስ ሊቨርፑል ምን አይነት ዕጣ ፈንታ ይገጥመዋል? አሁን እነዚህ ጉዳዮች ናቸው እየተብራሩ የሚገኙት። ሁሉም የየራሱ ሀሳብ አስተያየት አለው። ሁሉም የራሱ የሆነ የእግር ኳስ እይታ አለው። እግር ኳስ እንደተመልካቹ ነው። የራሱን እይታ በሚሰጠው ሀሳብ ላይ
በሚረዳበት መንገድ ላይ ነው ሀሳቦች የሚያቀርበው። ነገር ግን አንዳንድ እውነታዎች ደግሞ ከታሪክ አጋጣሚ ክለቡ ካሳለፈው የሽግግር ወቅት ጋር ይገናኝና የሽግግር ጊዜው ሊያጠር ይችላል፣ የሽግግር ጊዜው ሊረዝም ይችላል። ግን ቡድኖች አንዳንድ ታሪኮችን ሲደግሙ ደግሞ እናስተውላለን። ያ ታሪክ ደግሞ እንዳይደገም ቡድን ለአሰልጣኝ እድል ይሰጣል ከሚገባው በላይ። አንዳንዴ በትዕግስት እግር ኳስ ሂደት ነው በሚለው ፍልስፍና ክለቦች ረጅም ይታገሱና ረጅም ኪሳራ ውስጥ ይገባሉ። አንዳንዴ ደግሞ ክለቦች ፈጣን ውሳኔ ወስነው ክለባቸውን ያተርፋሉ። ያን ክለብ አስተዳዳሪዎች በሚወስኑት ውሳኔ በጣም 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 ሻርፕ የሆነ የቡድን ትራንዚሽንን ወደ ከባድ አደጋ የሚከትን ጉዳይ አየር ላይ ማውጣት ይችላሉ። አሁን ሊቨርፑል በየትኛው መንገድ ላይ ነው የሚገኘው ነው ትልቁ ጥያቄ። እስቲ አንድ ጉዳይ ላስታውሳችሁ። እንደምታውቁት አድማጮች ከዚህ በፊት በእግር ኳስ ተፈጥሮ ተገርመን ያለፍንበት አጋጣሚ ነበር። ለምሳሌ የዛሬ 2 ዓመት በፊት የዚህ ቻናል ቤተሰቦች የሊቨርፑል፣ የአርሴናል፣ የማንቸስተር፣ የቼልሲ የሁሉም የእግር ኳስ ቤተሰቦች ይህም ፕሮግራም የምታደምጡ አንድ ጉዳይ የቻናላችን ዋና አዘጋጅ አባ አንድ ጉዳይ ያነሳ ነበር። የዛሬ 2 ዓመት አንቶኒ ያሮላ የበርንማውዝ አሰልጣኝ ሆነው ሲሾሙ በደንብ የምናስታውሰው ምንድነው 2022-23 ስኮት ፓርከር አንፊልድ ላይ 7-1 ተሸንፎ ከበርንማውዝ አሰልጣኝነት ሲሰናበት ኦኒልን ነበር ሪቻርድ ሂውዝ በበርንማውዝ የቀጠሩት። ለምን? የቡድንን ሽግግር በአጭር ጊዜ ውስጥ የሚያፈጥኑ ነገር ግን የቡድንን ሽግግር ነው የሚያፈጥኑት እንጂ ቡድንን ይዘው አብሮ ተሻግረው የረጅም ጊዜ ፕላን የያዙ አሰልጣኝ አይደለም ክለቡ የሚፈልገው። ነገር ግን ከገባበት የውጤት ቀውስ የሚያወጣ ጊዜያዊ መብቴ ማለት ያን የውድድር ዓመት ሽግግሩ ለበለጠ አደጋ እንዳይጋለጥ የሚያደርግ አሰልጣኝ፣ ይሄ ኢንተርም ማናጀር የሚባሉ በዛ ውስጥ ደግሞ በሚያሳዩት አቅም በሚያሳዩት ስትራቴጂ ክለቦች ያምኑና ለነዛ አሰልጣኞች ደግሞ የቋሚ ኮንትራት ውል ሰጥተው ጊዜያቸውን ያራዝማሉ። እንደዚህም ደግሞ አንዳንድ ውሳኔዎች ሲወሰኑ የአሰልጣኞች ሚና ተርን ያደርግና ከሽግግር ቡድን ግንባታ ይልቅ የረጅም ጊዜ ቡድን ግንባታ ኃላፊነት ሲሰጣቸው ደግሞ ድጋሚ መንሸራተት ይጀምሩና ይሰናበታሉ። ልክ ሪቻርድ ሂውዝ በበርንማውዝ አንድ አስደናቂ የአሰልጣኝ ሽግግር የውሳኔ ብልሃት አሳይቶ ነበር። የዛሬው የሊቨርፑል ስፖርቲንግ ዳይሬክተር ዛሬ ላይ ይህን ጉዳይ የምናነሳው ከብዙ የክለቦች አጋጣሚ ኤክስፒሪየንስ መነሻ በማድረግ ሊቨርፑል ቤት አሁን ቀጣይ ይሄ ነገር ሊፈጠር ይችላል ወይ የሚለውን ጉዳይ ለመወያያነት ለእናንተ ለማቅረብ ነው። የምታስታውሱ ከሆነ ሪቻርድ ሂውዝ ስኮት ፓርከርን አሰናብቶ ኦኒልን ካመጡ በኋላ ያን የውድድር ዓመት ኦኒል በበርንማውዝ ቤት ቆይታቸው የውድድር ዓመቱን ሲያጠናቅቁ በርንማውዝን በጥሩ ውጤት ከሊጓ ተረፉ፣ ጥሩ ውጤት አስመዘገቡ። ነገር ግን በሚያስደንቅ ሁኔታ ሪቻርድ ሂውዝ በአመቱ መጨረሻ ስምምነታችን በኢንተርም ማናጀር ነው፣ ስለዚህ በጊዜያዊነት ቡድናችንን በጥሩ ሽግግር ያለን አቅም ተጠቅመ አሻግራል። ነገር ግን በቡድኑ ስትራቴጂና እቅድ ለረጅም ጊዜ የሚሆን ፕላን ላይ በርንማውዝን ለቀጣይ 3-4 ዓመት ቢያዝነው ስትራቴጂ ላይ ግን ያንተ ፕላንና እኛ ያዝነው ስትራቴጂ በተመሳሳይ መንገድ ሊጓዝ አይችልም። ስለዚህ እስካሁን ላገለገልከን የስራ ዘመን አብረን ለሰራ ነው ከልብ እናመሰግናለን። ኮንትራታችን ባለቀበት ሰዓት ላይ እዚህ ጋር እንለያያለን የሚል ቆራጥ የሆነ ውሳኔ። እንደውም ኦኒል በርንማውዝን ባሸጋገሩበት መንገድ ከተመለከትን ኦኒል መቆየት ነበረባቸው። ግን የቡድኑን ቀጣይ ስትራቴጂ በመመልከት ከኦኒል ጋር መቀጠል እንደማይቻል ሪቻርድ ሂውዝ ውድድር ውስጥ እያለ በርንማውዝ ውድድር ውስጥ እያለ ወስኗል። የዚህን ያክል ብልሃት የተሞላው የውሳኔ አቅም ያለው እግር ኳስን በጣም ዘመናዊ እግር ኳስን የተረዳ በተለይ የእንግሊዝ እግር ኳስን በተለየ እይታ የሚነሳና አስደናቂ የሆነ ስፖርቲንግ ዳይሬክተር ነው አሁን የሊቨርፑል ስፖርቲንግ ዳይሬክተር። ከዛም በኋላ እንግዲህ አንቶኒ ያሮላን ያመጣው ከራዮ ቫሊካኖ የዛሬ 2 ዓመት በፊት
አሁን ወደ አባ ነጥብ ልምጣላችሁ። ታስታውሱ እንደሆነ ራዮላ የበርንማውዝ አሰልጣኝ ሆኖ እንደተሾመ ምንም አይነት ጨዋታ ሳያደርግ ቅድመ ውድድር ጊዜ ዝግጅት ከ2 ዓመት በፊት የሰራነው ፕሮግራም ነበር። በራዮላ 100% አባ እርግጠኛው ነው ይሄ አሰልጣኝ በእንግሊዝ እግር ኳስ ውስጥ ልዩነት ይፈጥራል። የጉፔስኮ ተወላጅ የሳን ሰባስቲያን ያደገ የባስኩ ስፔናዊው የቀድሞ የቢልባኦ ፉልባክ በበርንማውዝ ቤት ታሪክ ይሰራል። ይሄ አሰልጣኝ በፕሪሚየር ሊግ ተመልከቱት ብሎ የዛሬ 2 ዓመት አባ ሲናገር ነበር በዚህ ቻናል ምንም አይነት ጨዋታ ሳያደርግ። በአንድ የውድድር ዓመት ግን ባርሳና ማድሪድን አትሌቲኮ ማድሪድን ያሸነፈበት መንገድና የስፔን ላሊጋን ስንከታተል የራዮ ቫሊካኖን ሲስተም ፍጹም አባ ያደንቅ ነበር እና በወቅቱ አንዶኒ ያሮላ ፔፕ ጋርዲዮላን፣ ሚካኤል አርቴታን፣ የርገን ክሎፕን ጋብዞ ትሬኒንጋቸውን እንዲመለከቱ አንዳንድ ጉዳዮችን ኤክስፒሪየንሳቸውን ሼር እንዲያደርጉ ወደ ስፔን ይጋብዙ ነበር። ነፃ በሆኑበት ወቅት ሁሉም አሰልጣኞች ፈቃደኛ ሆነው የክለቦችን ትሬኒንግ የራዮ ቫሊካኖን ይመለከቱ ነበር። ሪቻርድ ሂውዝ በዚህም ወቅት ለራዮላ ትልቅ እምነት ሲሰጡት አሰልጣኙ ገና በሊጉ በጀመረ የመጀመሪያ 7 ጨዋታ 6ቱን ተሸነፉ በርንማውዞች። 6ኛው ሽንፈት ግን የነበረው በኢትሃድ 6-1 በሆነ ውጤት ነው እና የእንግሊዝ ሚዲያ በፊት ገጹ ላይ በቀጥታ ይዞ የወጣው በሪቻርድ ሂውዝ የተመረጠው በእንግሊዝ አንገቱን የደፋው ራዮላ ብለው ነው የለጠፉት በፊት ገጽ ላይ ማለት። ዛሬ ላይ ግን ራዮላ በፕሪሚየር ሊጉ 2ኛ ደረጃ ላይ የተቀመጠ አሰልጣኝ፣ ዛሬ ላይ ወደ ኢትሃድ ነገ ሲጓዝ ይሄ አሰልጣኝ በሙሉ በራስ መተማመን ከ2 ዓመት በፊት 6 ግብ ተቆጥሮበት ከስራው ላይ በነጋታው እንደውም የሲቲ ደጋፊዎች በወቅቱ በነጋታው በጠዋት ትባረራል የሚለው ዝማሬ ባለፈው ላይ የክሪስታል ፓላስ ደጋፊዎች አንፊልድ ላይ እንደዘመሩት ሲዘምሩ ነበር ራዮላ ላይ። ነገር ግን ከሲቲ በላይ ሆኖ ከ2 ዓመት በኋላ ነገ ኢትሃድ ላይ ይሄ አሰልጣኝ በራስ መተማመኑ ከፍ ብሎ ከኋላ መስመር ግብ ጠባቂ ከፊት መስመር ያለቀቁት ተጫዋች የለም። ከ200 ሚሊዮን ፓውንድ በላይ ገቢ አግኝቶ ክለቡ በአግባቡ ሳይጠገን ግን ራዮላ አሁንም በፕሪሚየር ሊጉ አስተማማኝ አሰልጣኝ መሆኑን አሳይቷል። ያውም በመካከለኛ ቡድን ለአለመውረድ ከዚህ በፊት በሚጫወት ቡድን ውስጥ ከፍ አድርጎ ለመካከለኛ ቡድን የሚሆንና በተለይ ኮንፈረንስ ሊግ፣ ዩሮፓ ሊግ የመግባት ቻንስ እንዳለው አቅም ያሳየ አሰልጣኝ ሆነ። እግር ኳስ የዚህን ያክል በአስተዳዳሪዎች አስደናቂ እይታና ውሳኔ ነገራቶች ሲቀየሩ እንመለከታለን። ዛሬ ላይ የበርንማውዝ አሰልጣኝ ወንበሩ በተደላደለ ሁኔታ ሲቀመጥ ስሎት አምና የሊጉ ሻምፒዮን ሲሆኑ ከክሎፕ ወደ ስሎት የሚደረገው ሽግግር ያለምንም ኮሽታ በድል ሲሸጋገሩ የነዚህ ኃላፊዎች እዚህ አሰልጣኝ ላይ የሚኖራቸው እምነት ምን ያክል እንደሆነ ግልጽ ነው። በራዮላ ያን የመሰለ አስገራሚ ትራንዚሽን ኦኒል በርንማውዝን ካለመውረድ አትርፎ ከስራው ላይ ሲባረር የእንግሊዝ ሚዲያ ሂውዝ ላይ እንዴት ትችት እንደወረደ ኦኒል ለ10 ጨዋታ ሳይሸነፍ ተጉዞ በርንማውዝን ከወገብ ላይ እንዲያጠናቅቅ ያስቻለ እንደዚህ በርካታ ቁጥሮችን አንስተው ሪቻርድ ሂውዝ አምባገነን ስፖርቲንግ ዳይሬክተር ነው ብሎ ሚዲያው ይጨፈጭፍ ነበር። ግን ዛሬ ላይ በርንማውዝ የተገነባው በራዮላ እና በወቅቱ የእንግሊዝ ጋዜጣ ከ7 ጨዋታ 6ቱን ተሸንፎ 1 ጨዋታ ብቻ አሸንፎ የመጨረሻው ጨዋታ ኢትሃድ ላይ በሊጉ የመጀመሪያ 7 ጨዋታ 6 ጎል ጠጥቶ እንደውም ትዝ የሚለኝ ጀሪሚ ዶኩ 4 አሲስት ያደረገበት ጨዋታ መሰለኝ በአንድ ጨዋታ ኢትሃድ ላይ የተደረገው። ዛሬ ላይ ግን ከሲቲ በበለጠ በራስ መተማመኑና ሲቲን የማስጣል አቅም እንዳለው በልበ ሙሉነት ኦፕታ ጭምር እየተነተነ ነው። የራዮላ በርንማውዝ ሲቲን ሊያስጥል ይችላል፣ ሳፕራይዝ ሊያደርግ ይችላል ኢትሃድ ላይ ሄዶ የሚል ዘገባ ይዞ ወጥቷል። ታዲያ በዚህ ሽግግር ውስጥ የምንመለከተው የሪቻርድ ሂውዝን አስደናቂ የምልመላና የውሳኔን አቅም ነው። ታዲያ ሊቨርፑል ቤትስ የሚለው ጉዳይ ነው።
አሁን ሽግግር ሊቨርፑል ከ16 ወር በፊት የተሰጋው ጉዳይ ከ16 ወር በኋላ ሲፈጸም የመጀመሪያ ኃላፊነት የሚወስዱት ሪቻርድ ሂውዝ እና ማይክል ኤድዋርድ ናቸው። አሁን እኮ ሪቻርድ ሂውዝ ሌላ ምርጡ ጓደኛው የረጅም ጊዜ የስራ ባልደረባውን ከጎኑ አለው። ሌላ ደግሞ ዳይናሚክ የሆነ አስተዳደር አለ ውስጥ የነ ሪቻርድ ሂውዝ ጭምር ኃላፊ። እንዴት ታዲያ ሊቨርፑል እንዲህ አይነት ውጥንቅጥ ውስጥ ሲገባ እነዚህ አስተዳዳሪዎች ምን እየሰሩ እንዴት የመብት ሀሳብን ከአሰልጣኙ ጋር ቁጭ ብሎ የመነጋገር አንዳንድ ገደቦችን የማስቀመጥ ክለቡን ወደ ፎርም የማምጣት ኃላፊነትን በአግባቡ እንዲወጡ የማድረግ አንዳንድ ሂደቶችን እንዴት መንቀሳቀስ አልጀመሩም የሚል ጥያቄ ሊነሳ ይችላል። አንድ ጉዳይ ትናንት ሐሙስ ቴሌግራፍ ላይ ስመለከት ነበር እና ቴሌግራፍ ይዞ የሚወጣው ዘገባ አልፎ አልፎ በአንድ በቴሌግራፍ በኩል ጄሰን ባርት የሚባል ምርጥ ጸሐፊ አለ፣ የመርሲሳይድ ጸሐፊ እና በጣም እግር ኳስን የሚጽፍበት መንገድ በአብዛኛው ከማደንቃቸው የሚዲያ ባለሙያዎች መካከል አንዱ ይሄ ጸሐፊ ነው። እግር ኳስ የሚመለከትበት አንግል ልክ ነጮቹ በአንድ አይነት አስተሳሰብ የዓለም እግር ኳስ እንዲጓዝ የሚፈልጉበት አይነት መንገድ አይደለም ይሄ ዘጋቢ የሚመለከተው እና የራሱን ሀሳብ ከእውነታ ጋር እያያያዘ ነው የሚጽፈው። ከዚህ ቀደም ብዬ ያነሳሁት የበርንማውዙ ምናምን ሀሳብ ከጄሰን ባርት ጋር የሚገናኝ አይደለም። አሁን ቀጣይ የምነግራችሁ ዘገባ ነው ከቴሌግራፍ ላይ ያገኘሁት። ለመግቢያ ያክል ከዚህ ሀሳብ ጋር ይዛመዳል ብዬ ያሰብኩትን ነገር ነው ቀደም ብዬ ያነሳሁላችሁና አንድ በሊቨርፑል ቤት ያለ የተለየ ስፕሪት አለ። ክለቡ በወረደበት፣ በተዳከመበት፣ ውጤት በራቀበት፣ ሽንፈቶች ቢደራረቡ ሊቨርፑል ካለው ስምና ዝና፣ ታሪክ፣ አሸናፊነት፣ ባለድል መሆን ከተለያዩ ጉዳዮች ጋር በተያያዘ ደጋፊ ሁሌ ክለቡ ሲወርድ አብሮ የሚወርድ ክለቡ ከፍ ሲል አብሮ ከፍ የሚል ደጋፊና ክለቡ መሀል ምንም አይነት ንፋስ ገብቶ አያውቅም። አስተዳደራዊም የትኛውንም አይነት ጥያቄ ለመጨረሻ ጊዜ እንዲህ አይነት ክፍተት የተፈጠረው በጆርጅ ጂሌት እና በጊብስ በሁለቱ የሊቨርፑል ባለቤት የነበሩ 2012 ለአሁኑ ምርጡ ሊቨርፑል መገንባት የመጨረሻ የሊቨርፑል ታሪካዊ ለውጥ የመጣው የፌኖ ስፖርት ግሩፕ የኤፍኤስጂ 2012 በፊት ሬድ ሶክስ በሚባል ካምፓኒ መለያ ስሙ የነበረው ከመግዛቱ በፊት የነበሩ ባለቤቶች ለ4 ዓመት ሊቨርፑልን ወደ ታች የገደሉበት ዓመት ላይ ደጋፊና ባለቤት አስተዳደር መካከል ከፍተኛ ጦርነት የተፈጠረው። እያንዳንዱ ክለብ ውስጥ የሌለ ስፕሪት ሊቨርፑል ቤት አለ። የሊቨርፑል ደጋፊ ድምፅ አያሰማም፣ ተቃውሞ አያሰማም። እየተሸነፈ ክለቡ ከስቴዲየም ሲወጡ ዩል ኔቨር ዎክ አሎን ነው የሚዘምረው። በችግርም ሰዓት ደጋፊው ከክለቡ ጎን ነው፣ በደስታም ሰዓት ከክለቡ ጎን ነው። ተቃውሞ ሊነሳ የሚችለው እግር ኳሳዊ በሆነ ጉዳይ እንጂ ተጫዋችን በግል ደረጃ መተቸት፣ እንደ እግር ኳስ ቤተሰብ መተቸት የሚያነሱበት የነሱ ሀሳብ ሜዳ ላይ ያለውን እንቅስቃሴ ሊተቹ ይችላሉ። ግን ድምፅ አውጥቶ ተጫዋቾች ላይ አይጮም ወይም ተጫዋቾችን አይቃወሙ። ይህን ስፕሪት ደግሞ በበለጠ ደረጃ ከፍ ያደረጉት የርገን ክሎፕ ነው። የክለቡን ይሄ ግለት በጋላ ጨዋታ ይሄን ኢንቴንሲቲ ከዛ ድምፅ ጋር አገናኝተው ነው ያስተሳሰሩት ሊለያይ በማይችል መልኩ። ሊቨርፑል ገና ግብ ሲቆጠርበት ሜዳው ምን አይነት ድምፅ እንደሚያሰማ ታስታውሳላችሁ? በየርገን ክሎፕ ጊዜ ቀደም ብሎ ሊቨርፑል ላይ ግብ ሲቆጠር አንፊልድ እንዴት ነበር የሚግለው? እንደምታውቁት ደጋፊው እንዴት ነበር ተጫዋቾችን በተለየ ኢነርጂ እንዲጫወቱ የሚያደርጉት? በማንቸስተር ዩናይትድ ጨዋታ ብራያን ኢምቤሞ እንዳስቆጠረ አንፊልድ እንዴት ነበር ይጋለው? ግን ሊቨርፑል በዛ ግለት ልክ ለማሸነፍ አልተነሳሳም። እንደገና ክለቡ ቀደም ብሎ ግብ ሲያስተናግድ ከክሪስታል ፓላስ ጋር ጩጮችን ከትናንት በስቲያ ይዘው ገብተው ስሎት አንፊልድ እንዴት ነበር ይጋለው? እነዛ ወጣት ተጫዋቾች ተነሳስተው እንዲሯሯጡ፣ ግን ተጫዋቾቹ ተነሳስተው አልሮጡም። ስለዚህ የሜዳ ውስጥ እንቅስቃሴ የደጋፊው ስፕሪት መሃል
አንድ የተሰበረ ድልድይ አለ። አጫወቱ ሊሆን ይችላል ያ ኢንቴንሲቲ ፉትቦል ወደ ፖሴሽን ቤዝድ ወደ ኮንትሮል ለመቀየር የታሰበበት ትራንዚሽን ላይ አሁን የተፈጠረ ክፍተት አለ። ይሄን ክፍተት እንግዲህ ደጋፊው በሚያነሳሳው ያ ስፕሪትና ያ ስሜት ሊቨርፑል ሲመራ የርገን ክሎፕን አይታችሁ ከሆነ ወደ ዘኮፕስ በመዞር በአንድ ደጋፊውን ያነሳሳሉ። 12ኛ ተጫዋች የሚባለውን ሴንስ ሊቨርፑል ላይ ነው በአብዛኛው የምንመለከተው። ደጋፊው ስቴዲየሙን በአንድ እግር ነው የሚያቆሙ፣ ተጋጣሚ ጫና ውስጥ በሚከት የሊቨርፑል ተጫዋቾችን ከተኙበት የሚያነቃ እንዳይቆሙ፣ ጆክ እንዳያደርጉ፣ ወክ እንዳያደርጉ የሚያደርግ በኃይለኛ ኢንቴንስ ሆነው እንዲጫወቱ የርገን ክሎፕን ሲስተም እንዲፈጽሙ ከፍተኛ ጫና ኃይል የሚሆናቸው ድምፅ ነበር ስቴዲየም የሚያወጣው። አሁን ያን ድምፅም ያ ስፕሪትም ከክለቡ ላይ የተገፈፈ ይመስላል። አሁን የሊቨርፑልን የማሸነፊያ መንገድ በርካታ የእግር ኳስ ቤተሰቦች የሚያውቁት የሊቨርፑል የማሸነፊያ መንገድ አለ፣ የክሎፕ አይደንቲቲ። አሁን የአይደንቲቲ ጭምር በክለብ ውስጥ እየታየ አይደለም። የአስፈሪ ስፕሪት እየታየ አይደለም። ይሄ ነው አሁን የአይደንቲቲ ክፍተት ተፈጥሯል የተባለው። ይሄ የአይደንቲቲ ክራይስ ደግሞ ተመሳሳይነት ያለው ነው። ሽግግር ውስጥ እንዲህ አይነት ነገር ሊቨርፑል ቤት ከተፈጠረ ከዘለቀ ታሪክ ሊደገም ነው ይላል ጄሰን ሃርት። አንድ ጉዳይ አድማጮች እንደምታውቁት በ2012 ይህን ታሪክ አስታውሳለሁ። አንድሬስ ቢያስ-ቦዋስ ልክ ቼልሲን ወደ ኔፕልስ ይዘው ከመሄዳቸው በፊት ቼልሲ በናፖሊ ስቴዲየም በሻምፒየንስ ሊግ ከመጫወታቸው ከአንድ ቀን በፊት አንድ ፕሬስ ኮንፈረንስ ሰጥተው ነበር። ማለት የክለቡን ኃላፊዎች በበለጠ ግርምት ውስጥ የከተተ ያስደነገጠ፣ አይ በፍጥነት መወሰን አለብን አብራሞቪች እንዲሉ ያስገደደ የቀድሞ የቼልሲ ባለቤት ቶሎ ፈጣን ውሳኔ ለሴቷ ስፖርቲንግ ዳይሬክተር በፍጥነት ያስተላለፉት ሚሴጅ ነበር። ልክ ጋዜጣዊ መግለጫቸውን እንደጀመሩ እኛ በሻምፒየንስ ሊግ ተወዳድረን ወደ ሊግ ጨዋታ ስንመጣ ማንቸስተር ሲቲ ያለው ካፓሲቲ እና እኛ ያለን ካፓሲቲ እኩል አይደለም። ማንቸስተር ሲቲ ያለው ዴብዝ እና እኛ ያለን ዴብዝ እኩል አይደለም። ራሳቸውን በዝውውር መስኮቱ የሚፈልጓቸውን ተጫዋቾች ከነ ካሄል ከነ ራሚሬዝ እነ ሮሜሮ የተለያዩ ተጫዋቾች እንዲመጡ አድርገው እነ ዳቪድ ሉዊዝን ጭምር እንዲመጡ አድርገው ቅሬታቸው ምን ላይ ሆነ? የቡድኑ ዴብዝና የክለቡ ዋና ኃላፊዎችን ጥልቀቱ አነስተኛ ነው፣ እኛ ከሲቲ ጋር እንደ ኮምፒት እናደርጋለን የሚል ሀሳብ አነሱ። ኔፕልስ ላይ ተሸነፉ። አርብ ምሽት ተሰናበቱ። ይሄ በነገራችን ላይ አንድሬስ ቪላስ-ቦዋስ ከተሰጣቸው ጊዜ በላይ ሊቆዩ የሚችሉበት እድል በጣም ሰፊ ነበር ቼልሲ ቤት። ይሄ አስተያየታቸው ከስራቸው አሰናበት። ክለቡ በሳቸው ስትራክቸርና ፍላጎት ቡድኑን ገንብቶ በድጋሚ ቡድኑን መውቀስ ጀመሩ። አንዳንድ አሰልጣኞች ሲስተማቲካሊ የሚያቀርቡት ታክቲካል መንገድ ውድቅ ሲሆን፣ ስትራቴጂው ሲበላሽ ወይም መንገድ ሲይዝ መጀመሪያ ቅሬታ የሚያስነሱት ቡድኑ የተገነባበትን መንገድ ሳይሆን የሌለውን ነገር እያነሱ ማብጠልጠል ይጀምራሉ ክለቡ ላይ። ያ ማለት ይሄ አሰልጣኝ አደጋ ውስጥ ገብቷል። በምንም ተአምር የክለብ ኃላፊዎች እንዲህ አይነት ጉዳይን በአንድ ተቀብለው አይ ኦኬ እሺ እናስተካክላለን አይሉም። ይሄ የተለመደ አሰራር አይተናል በተለያዩ ክለቦች። ለምሳሌ የዘንድሮ ውድድር ዓመት ኖቲንጋም ፎረስት አስገራሚ አጀማመር አደረገ ከኒኖ ስፒሪቶ ሳንቶስ ጋር። ግን አሰልጣኙ በይፋ ሚዲያ ላይ ወጥተው እንደዚህ ብለው ክለቡን ወቀሱ። በጭራሽ ይሄን አሰልጣኝ በክለቤ ማየት አልፈልግም አሉ ማሪናኪስ። ኑኖን ሳናባር ቱስካኖ አናጨስም አሉ ሚዲያ ላይ ወጥተው በግልጽ ለአሰልጣኙም ክብር በማይመጥን እንደውም አምና እኮ ሜዳ ላይ ድረስ ገብተው አሰልጣኙን
አይሆኑ ነገር ሲናገሩ በሚዲያ በካሜራ ፊት የታዩ ሁላ ከዘረጅነት ጋር ተያይዞ ነበር። እንደው ጉዳዩ ዝም ብሎ ተሸፋፍኖ ታለፈ እንጂ ታላላቅ ከባድ ቃላትን ባለቤቱ አውጥቷል ተብሎ በእንግሊዝ ሚዲያ የተለያዩ ትችቶች ሲሰነዘሩባቸው ነበር። ግን እነዚህ ሁሉ ጉዳዮች ተፈጥረዋል። እስቲ ወደ አርነ ስሎት ሊቨርፑል እንምጣና ሁለት የታሪክ አጋጣሚዎችን እናንሳ። አድማጮች እንደምታስታውሱት በ2013-14 የውድድር ዓመት ሊቨርፑል ለዋንጫ ተፎካከረ ከማንቸስተር ሲቲ ጋር። አንፊልድ ላይ በቼልሲ ተሸነፈ። ያቺ የጨዋታ አድቫንቴጅ ወደ ሲቲ የዋንጫ ፉክክሩን ሽፍት አደረገች። ሊቨርፑል ዋንጫውን አጣ። በቀጣዩ ዓመት ሉዊስ ሱዋሬዝ ለቀቀ። ሉዊስ ሱዋሬዝ ላይ ያን የገንዘብ አቅም እጥፉን ሊቨርፑል ጨመረና ወደ ዝውውር መስኮቱ ወጥቶ 12 ተጫዋቾችን አስፈረመ። 12 አንድ ሙሉ ቡድን ከአንድ ቤንች ጋር ማለት ነው። አንድ 11ን ከአንድ ቤንች ጋር ገዛ። እነ ዳያን ሎቭረን ማን ያልተገዛ ተጫዋች አለ? በርካታ ተጫዋቾች እነ ላዛር ማርኮቪች፣ ኤምሬ ካሃን፣ አደም ላላና፣ ላምበርት፣ ባላቶሊ ያልመጣ ተጫዋች የለም። በርካታ ተጫዋቾችን አመጡ። ያኔ ይሄ ቡድን ግንባታ ሲገነባ ጥገናዊ ለውጡ ሁሉም ዲፓርትመንት ላይ ነበር። ግን አንድ ሉዊስ ሱዋሬዝን ነበር ሊቨርፑል የለቀቀው። ከዛም በኋላ የሊቨርፑል የሽግግር ጊዜ ጤናማ ሊሆን አልቻለም። እነዛ ተጫዋቾችን ማኔጅ ለማድረግ ብሬንዳን ሮጀርስ ተቸገሩ። የቀጣይ ሰበባቸው የነበረው የፊት መስመር ተጫዋቾች ጥራት የላቸውም። ያውም በወቅቱ የሊቨርፑል ኃላፊዎች አንድ የውድድር ዓመት እንታገስና በስቶሬጅ ኤዲሰን ካቫኒ እናምጣ የሚል ጥያቄ ለብሬንዳን ሮጀርስ አቅርበው ነበር። ባሪ ሃተንም ኢያን ግራምም የተለያዩ ማይክል ኤድዋርድ ስፖርቲንግ ዳይሬክተር የነበረው ብሬንዳን ሮጀርስ ማናጀር ስለነበሩ ይህን ጥያቄ ውድቅ አደረጉ። ላምበርትና ባላቶሊ ይምጣልኛል። ሁለቱን አመጡ። በቀጣዩ ዓመት ኤዲሰን ካቫኒ በናፖሊ ምርጥ የውድድር ዓመት አሳልፎ ወደ ፒኤስጂ ለመሸጥ ለፒኤስጂ ናፖሊ 70 ሚሊዮን ዩሮ ጠየቀ። ሊቨርፑል 70 ሚሊዮን ዩሮ ያኔ ማውጣት እቅድ የለውም። ስለዚህ ክሪስቲያን ቤንቴኬን ከአስቶን ቪላ ግማሽ በሆነ ዋጋ አመጡ። ውጤታማ ሊሆኑ አልቻለም። ስለዚህ ሽግግር ውስጥ የተፈጠረው ትልቁ ክፍተት የብሬንዳን ሮጀርስ ታክቲክ እንጂ ክለቡ በበቂ ሁኔታ ኢንቨስት አድርጎ በአሰልጣኙ ፍላጎት መሰረት ተጫዋቾችን አምጥቷል። መጨረሻ ላይ ምን ተፈጠረ? 2015-16 ሊቨርፑል ከኤቨርተን ጋር 1-1 ሲለያይ ብሬንዳን ሮጀርስ ከባድ ጉዳይ አነሱ። እኛ በወቅቱ ከነበሩ ተፎካካሪ ክለቦች ከነ ቼልሲ ጋር በማንሳት ቼልሲ እነ ዲየጎ ኮስታ፣ ሎይክ ሬሚ፣ ዲዲር ድሮግባ እነዚህ ተጫዋቾች አሏቸው። እኛ ክሪስቲያን ቤንቴኬ እንኳን ወደ ሪትም አልመጣም፣ ጉዳት አስተናገደ። ኤጌሌ እንደዚህ ሆነ። ንጽጽር ጀመሩ። ብሬንዳን ሮጀርስ ኖቬምበር ላይ ተሰናበቱ። ይሄን ተመሳሳይ ንጽጽር አንስተው ልክ በ2012 አንድሬስ ቪያስ ቦአዝ ቼልሲዎች ጊዜ ለመስጠት ገና እያሰቡ ተከታታይ ሽንፈት ቼልሲ ከሪትም እንደወጣ እየታየ ጊዜ ለመስጠት ባለቤቱ እያሰቡ የክለቡን አስተዳዳሪዎች በቀጥታ ወቀሱ። ጥልቀታችን ደካማ ነው ብለው ሮጀርስም ደገሙ 2015-16 ከዛን ከኤቨርተን ጋር ነጥብ ጣሉ። ሮጀርስ ተሰናበቱ። የርገን ክሎፕ መጡ። 9 ዓመት ግን የርገን ክሎፕ በሊቨርፑል ቤት ሲቆዩ አንድ ከባድ አሰራር የሊቨርፑል አስተዳደር ውስጥ ትልቅ መሰረታዊ ጉዳይ ጥለዋል። በሀሳቦች ልዩነት ማመን። ክሎፕ የሚያስቡት የአጨዋወት ሲስተም አለ። አስተዳደሩ ለዛ አጨዋወት ሲስተም ይሆናል ብለው የሚያመጧቸው ተጫዋቾች አሉ። በጋራ ተጣምሮ በመስራት ውሳኔ ላይ መድረስ። ይሄ ጉዳይ ሊቨርፑል ቤት ሽግግርን ያለምንም ኮሽታ ከሮጀርስ ወደ ክሎፕ አስደናቂ ቡድን ግንባታ ተደረገ። ሊቨርፑል ያለፉትን ዓመታት በአጠቃላይ በከፍታ ላይ ቆየ። ይሄ ነው ጤናማ ሽግግር። ሊቨርፑል ቤት ክሎፕ ኢነርጂን ጨረስኩ ብለው ልልቀቃሉ እንጂ ሊቨርፑል ልቀቁ ብሎ ጥያቄ አላቀረበም። ስሎት ገና 1 ዓመት ነው የቆዩት። ያውም የተጠናቀቀ ቡድን ተቀብለው ዋንጫ አገኙ። ከአምናው ቡድን በስብስብ ደረጃ፣ በስታንዳርድ፣ በኳሊቲ፣ በእድሜ በብዙ መመዘኛ ልናይ እንችላለን። ምርጡ ስብስብ ይሄ ነው።
ከተጠናቀቀ ውድድር ዓመት በረጅም ርቀት። ምክንያቱም እንደ አንድ እግር ኳስ ቤተሰብ ከተመለከትን ዳርዊን ኑኔዝ እና ሉዊስ ዲያዝ በጋራ የአሌክሳንደር ኢሳቅ ያክል ግብ አያስቆጥሩም። የኤኬቲኬ ኳሊቲ እዚህ ላይ ተጨመረ። ሊቨርፑል ላለፉት ረጅም ዓመታት ከፊሊፔ ኩቲኒዮ በኋላ አይቶ የማያውቀው ከኩቲኒዮ በብዙ ርቀት ደግሞ በዚህን ሰዓት ባለው ብቃት ደግሞ ካወዳደርን ምርጡን ፕሌይሜከር የዓለማችን ምርጡን ቴክኒሻል ተጫዋች በ10 ቁጥር ቦታ አመጡ። በረጅም ርቀት ኳሊቲው በጣም ከፍ ያለ ጥራት ያለውን ስብስብ ነው የገነቡት። አርነ ስሎት ግን ልክ እንደ ቪያስ ቦአስ፣ እንደ ብሬንዳን ሮጀርስ፣ እንደ ኑኖ ስፒሪቶ ሳንቶስ አንድ ፈንጅ የረገጡ ይመስላል። የክሪስታል ፓላሱ ጨዋታ እንደተጠናቀቀ እስቲ የአርነ ስሎትን ፕሬስ ኮንፈረንስ በሊቨርፑል ዩቲዩብ ቻናልም ሊሆን ይችላል፣ ዩቲዩብ ላይም በተለያየ የምትመለከቱት የሶሻል ሚዲያ ተጠቅማችሁ ፕሬስ ኮንፈረንሱን እስቲ ድረ ጨዋታ ፕሬስ ኮንፈረንሱን ተመልከቱ። እኛ ያለን ውስን ተጫዋች ነው። 15 ተጫዋች ብቻ ነው ያለን። 15 ተጫዋች ይዘን ሚድዊክ ላይ ለካራቦ ካፕ ከነዛ ተጫዋቾች መሃል አንጠቀም። ምክንያቱም ዴብዛችን በጣም ከፍ ያለ አይደለም፣ ወይም የሊቨርፑል ዴብዝ ባላንስ አይደለም አሉ። በደንብ የምታስታውሱ ከሆነ በኮሚቲ ሺልድ ጨዋታው ከተጠናቀቀ በኋላ አርነ ስሎት አንድ አስተያየት ሰጥተው ነበር። አሁን ባለ ቡድኔ እንኳን በጣም ደስተኛ ነኝ፣ ከበቂ በላይ ጥራት አለኝ ብለው ተናግረው ነበር። በኮሚቲ ሺልድ ተሸንፈው ከዛም በኋላ ነው ኢሳቅ የመጣው። ከዛም በኋላ ነው ሊቨርፑሎች ጉይን ለማስፈረም ተፋልመው ሳይሳካላቸው የቀረው። እስከዛ ድረስ ግን አሰልጣኙ ምን አሉ? በቅድመ ውድድር ጊዜ ዝግጅት ክለቤን ባየው ደረጃ ከሆነ ከአምናው የተሻለ አስተማማኝነት አለው። ስለዚህ በስብስቡ ምንም አይነት ጥያቄ የለኝም አሉ። 7 ጨዋታ ያለፉትን አድርገው 6ቱን ሲሸነፉ ግን ሮብ ምሽት ከጨዋታ በኋላ የኛ ዴብዝ ባላንስ አይደለም፣ 15 እና 16 ተጫዋቾች ብቻ ስላሉኝ በካራቦ ካፕ እነዛን መጠቀም አልችልም። ሲቲን ብትመለከቱ ኦስካር ቦብ አለው ለዋና ቡድኑ የሚጫወት፣ ለሁለተኛው ቡድን ለሊግ ካፕ የሚጫወት ተጫዋች፣ እኛ ግን የለንም አሉ። የሌላቸውን ጉዳይ ማንሳት ጀመሩ። ልክ እንደማን? እንደ ኑኖ ስፒሪቶ ሳንቶስ፣ እንደ አንድሬስ ቪያስ ቦአስ፣ እንደ ብሬንዳን ሮጀርስ። ይሄ ጉዳይ ደግሞ ባለፉት የአሰልጣኞች ስንብት ባለፉት ክለቦች የሚያስተላልፉት ውሳኔ ስንመለከት ራሳቸውን ነፃ ለማውጣት ክለቡን የማጋፈጥ አይነት ግማሽ ቢሊዮን ፓውንድ የወጣው እኮ ለኛ አሰልጣኝ ነው። ባሳዩት የመጀመሪያ ዓመት አስደናቂ ሽግግር በጥሩ ኳሊቲ ብናጠናክር ከዚህ በላይ መገንባት ይችላሉ ብሎ አምነው ነው እነዛ ባለሙያዎች ከፍተኛ ገንዘብ ያፈሰሱት። አሁን ግን እሳቸው ስለሌላቸው ነገር ማንሳት ጀመሩ። ልክ እንደማን? እንደ ቶማስ ቱኸል ባየር ሙኒክ ሄደው ሙኒክ ያን የመሰለ ስብስብ ተቀብለው ስለሌለው ባየር ሙኒክ ስለሌለው ነገር ሚዲያ ላይ ይወጡ ያወራል። ስራቸውን ማስቀጠል አልቻሉም። እንዲህ አይነት ጉዳይ በክለብ አስተዳዳሪዎች በኩል ተቀባይነት የለም። በውስጥ የሚያልቅ ሚዲያ ላይ ወጥቶ ይሄ የለኝም ይሄ ስለሌለኝ ነው እንዲያደረኩት የሚለው ጉዳይ የክለብን ብራንድ ነው የሚያወርዱ። አስተዳዳሪዎች በፍጹም እንዲህ አይነት ቃላትን ከአሰልጣኝ መስማት አይፈልጉም። በተለይ ስሎት የተቀጠሩበትን የስራ ዘርፍ መዘንጋት የለብንም። ማናጀርስ አይደሉም፣ ኮች ናቸው። ለማሰናበት ለኃላፊዎች ምንም አይነት የስራ ዘርፍ ክፍፍል የላቸውም። በእነሱ ውስጥ ነው ስሎት የሚሰሩት። እነሱ የሚያቀርቧቸው ተጫዋቾችን ነው ማኔጅ የሚያደርጉት እንጂ በሳቸው የቡድን ስትራክቸር በሳቸው የዝውውር ፍላጎት የሚወሰን ውሳኔ አይደለም። ይሄ በሊቨርፑል ቤት የሚመጣውን አደጋ ሊቀንስም ይችላል፣ ሊያፋጥንም ይችላል። ግን አስተዳደራዊ በሆኑ ጉዳዮች ላይ የሚነሳው ትችት 100% ተቀባይነት የለውም። ምክንያቱም እኚህ ባለሙያዎች ሁሉ በርንማውዝ ቤት፣ ሊቨርፑል ቤት የሰሩት ታሪክ የሚያስደንቅ ነው። በበርንማውዝ የዛሬውን አንዶኒ ያሮላን ሲያመጡ
ክለቡን ካለመውረድ አትርፎ በጥሩ ነጥብ እንዲያጠናቅቅ የረዳው ነው። ኦኒልን በማሰናበት ነው ትልቅ ሪስክ ወስደው ራዮላን ያመጡት። ስለዚህ በሊቨርፑል ቤት እንግዲህ ስሎት ይሄን መግለጫ ሰጡ። ይሄ መግለጫ ግን በሊቨርፑል ኃላፊዎች የታለፈው የመጀመሪያ ዙር አስተያየት አለ፣ ጋዜጣዊ መግለጫ እንዲሁ የታለፈ ተሸፋፍኖ፣ አሁን ግን በሚዲያ ደረጃ እየተዘገበ የሚገኝ ታስታውሱ እንደሆነ ልክ የቼልሲ ጨዋታ እንዳለቀ በድረ ጨዋታ ፕሬስ ኮንፈረንሳቸው ላይ አንድ ጉዳይ አነሱ። ቼልሲ እኮ ስቲቫውን ነው ቀይሮ ያስገባው፣ እኛ 4 ተጫዋቾች ቤንች ላይ ያሉ ለመጠቀም እነዚህን ተጫዋቾች 20 ዓመትና ከዛ በታች ናቸው። ስለዚህ በዴብዝ ደረጃ ቼልሲ ይሻላል አሉ። ነገር ግን በሚያስገርም ሁኔታ ቼልሲ በዕለቱ ፊክስቸር 8 ተጫዋች በጉዳት ምክንያት አልነበር። 8 ኮል ፓልመር እነሱ ቢኖሩ ታዲያ አሰልጣኙ ምን ሊሉ? አሁን አንድ ቡድን ውስጥ የሆነ የታክቲካል አይደንቲቲ ክራይስ ሲኖር ወይ የሆነ ነገር ክፍተት ሲኖር አሰልጣኞች ወጥተው ሚዲያ የሚሰጡት አስተያየት ስለሚያመጡት መብቴ ሳይሆን ስለሌላቸው ጉዳይ ከሆነ ችግር አለ ማለት ነው። ይሄን ደግሞ የምንለው ካለፉት ጊዜያት ተሞክሮ ነው። ሮጀርስ ይሄን አድርገው ያጋጠማቸው፣ ኑኖ ስፒሪቶ ሳንቶስ ይሄን ተናግረው ያጋጠማቸው ችግር፣ ያውም ኑኖ በጥሩ ውጤት ሊሆኑ ሮጀርስ እንደው ውጤታቱ፣ ቪላስ ቦአስ ጊዜ ትኬት ሌላ የመቆያ ትኬት ሊሰጣቸው በቡድኑ አስተዳዳሪዎች ዘንድ ምክክር ውስጥ እያሉ ከናፖሊ ጨዋታ በፊት ከባድ አስተያየት ሰጡ። ስለ ማንቸስተር ሲቲ እና ቼልሲ ስላለው ነገር ንጽጽር። ሊቨርፑል ደግሞ ለንጽጽር የማይቀርብ ስብስብ ነው የያዙት። ስለዚህ አርነ ስሎት የነገውን ጨዋታ የሚያደርጉት በከፍተኛ ውጥረትና ጫና ውስጥ ተሞልተው በሜዳቸው ቪላን ያስተናግዳሉ። ካሸነፉ እነዚህ ሁሉን ትኩሳቶችን አርግበው በድጋሚ በአንፊልድ ማድሪድን ያስተናግዳሉ። ማድሪድም ያሸንፉ ከሆነ የተነሳውን እሳት ማብረድ ይችላሉ። ሲቲን ከደገሙ ደግሞ እሳቸው የዘንድሮ የውድድር ዓመት የመቆያ ትኬታቸውን ይቆርጣሉ። እነዚህ ውጤቶች ካልተመዘገቡ ግን የአሰልጣኙ ስራ አደጋ ላይ የሚወድቅ ይመስላል። እስቲ የእናንተን ሀሳብ አስተያየት በኮሜንት መስጫ ላይ ያስቀመጣችሁ በዚህ ሀሳብ ዙሪያ ተወያዩ። ነገ ደግሞ ቅድመ ጨዋታ ግምገማ በሊቨርፑል እና በቪላ ዙሪያ ይዘንላችሁ እንመጣለን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። በብራያን ምቤሞ አስገራሚ የውድድር ዓመት አጀማመርና በማንቸስተር ዩናይትድ ቤት እየፈጠረ ስላለው ልዩነት ሰፋ ላለ ደቂቃ ልክ እንደዚህ ፕሮግራም ቆይታን የምናደርግበትን ይዘን እንመጣለን። መልካም አርብ እንዲሆን ተመኘን። ሰላም ቆዩ።